የቸርነት ባለቤት ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እግዚአብሔር አምላካችን ወዶና ፈቅዶ እዚህ ስላደረሰን ስሙ ከሁሉ አስቀድሞ የተመሰገነ ይሁን። አንተ ደግሞ እርሱን እንዳትመስል። ይህ ቃል ነቢዩ ሰሎሞን በተግሳጹ ላይ በምዕራፍ 2 ቁጥር 4 ላይ የተናገረው ኃይለ ቃል ነው። ነቢዩ ይህንን ቃል ሲናገር ስለ ምክር፣ ስለ ተግሳጽ የተናገረበት ነው። ተግሳጽ ቁጣ፣ ገሰጽ ወተቆጣ ከሚለው የግዕዝ ቃል የወጣ ሲሆን ተግሳጽ ማለት ደግሞ ቁጣ ማለት ነው። ቁጣ ደግሞ እንግዲህ የምክር ቁጣ አለ፣ ደግሞ ለመመለስ ክፉዎችን የመገሰጽ ቁጣ አለ። በዚህ መካከል ሰነፍን እየገሰጸ ብልህ አዋቂን ደግሞ እየመከረ የሚሄድበት ቃል ነው። በዚህ መሰረት ሲመክር አንተ ደግሞ እርሱን እንዳትመስል ብሎ ተናገረ። ሰው እንግዲህ በተፈጥሮው መስሎ የተፈጠረው አለ፣ እንዳይመስል ደግሞ የተነገረው አለ። ሰው ሲፈጠር በባለፈው እንዳልነው ዛሬ የምንቀጥለው እንግዲህ የሰው ክብርና ገናናነትን የምናይበት ነውና አንተ ደግሞ እርሱን እንዳትመስል ብሎ ሲናገር ሰሎሞን ነቢዩ ንጉሥ እስራኤል ሰው መስሎ የተፈጠረው ፈጣሪውን እግዚአብሔርን ነው። አንድ ልጅ የሚመስለው አባቱን ነው የሚመስለውና እግዚአብሔር ደግሞ እኛን ሲፈጥረን እርሱን መስለን እንድንኖር በባህሪው ቅዱስ የሆነ እግዚአብሔር በጸጋ ደግሞ ቅዱሳን ሆነን እንድንኖር የፈጠረን የመንግስቱ ወራሽ የስሙ ቀዳሾች እንድንሆን ነውና በዚህ መሰረት ጥቅም አልባ ሰዎች እንዳንሆን ለተፈጠርንበት ዓላማ እንድንውል ያስረዳናል ነቢዩ። ለምን ካል ጠል በመከር ዝናብ በበጋ ጥቅም እንደሌለው ሁሉ ለሰነፍ ሰውም ደግሞ እንዲሁ ምክር አይገባውም ይላል። ለምን ከተባለ ሰነፍ ሰው ሰነፍን አትገስጸው፣ አይቀበልህም፣ ያዋርድሃል። ብልህን ግን ገስጸው ይሰማሃልና ብሎ ይናገራል። በዚህ መሰረት አንተ ደግሞ እሱን እንዳትመስለው። እንግዲህ ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 13 ቁጥር 7 ላይ እንዲህ ይለናል። ተዘከሩ በኳንቲክሙ ስለነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይለናል። በጎ ምግባራቸውንም እያያችሁ ደግሞ ምሰሏቸው። በጎ ምግባራቸውን አይተን የምንመስላቸው አሉ፣ ክፉ ምግባራቸውን አይተን ደግሞ የምንረቃቸው አሉ። ይህ ሰው በህሊናውም ዕውቀት ያለው በተፈጥሮ ዕውቀት አዋቂ ለባዊ እንዲሆን ተደርጎ የተፈጠረ ነው። ለባዊት ነፍስ ያለችው ሆኖ የተፈጠረ ነው። በዚህ ዕውቀት ሰው ዕውቀቱን ተጠቅሞ ጠላትን ድል የሚነሳበት፣ የሱ ያልሆነውን ሁሉ ድል የሚነሳበት፣ የሱ የሆነውን ደግሞ የሚያገኝበት ነው። ይሄ ዕውቀት ማለት ጠላትን የምንበቀልበት ነው። ወዳጃችንን ደግሞ የምናስደስትበት ነው። እንዲህ ይለናል። ለማፈድፈድከ ገቢረ ሰናይ ወትሩፋት ዝንቱ ውእቱ ተበቅሎ ተጻር። በጎ ነገርን ባበዛህ ቁጥር በሰራህ ቁጥር ትሩፋትንም በሰራህ ቁጥር ይሄ ነው ጠላትን መበቀል ማለት ይሄ ነው ይለናል። ለምን እኛ በጎ ባደረግን ላይ ስንፍናችንን እንበቀለዋለን፣ ስንፍናችንን እንጥለዋለን። ስንፍናችንን ከተውነውና ስንፍናችንን ጥለነው እኛ ጠላታችንን የሚድንሰን ተበቅሎ ተጸር ማለት ይሄ ነው። ለምን ካል እኛን የሚያሰንፈንን እንዳንሰራ የሚያደርገንን ነገር ሰው ሆነን እንደ ሰው ማሰብ የማንችልበትን እንድናስብ እንዳንችል ያደረገንን ነገር ከተቃወምነው ሰው ማለት ይሄ ነው። ገቢረ ሰናይ ምን ያደርጋል? ጠላትን መበቀያ ነው፣ ስንፍናን መበቀያ ነው። እኛ በእውቀት አዋቂዎች በነባበያን ሆነን የተፈጠርን ሰዎች ምን መሆን አለብን ማለት ነው? መበቀል። ስንፍና ጠላታችን ነው። ስንፍና እግዚአብሔርን የምናገኝበት መንገድ አይደለም። ስንፍናን የሰጠን ጠላታችን ነው። ለምን? አለማመስገንን
እንደ ሰው አለመኖርን እንደ ሰው ትልቅ መሆንን ማደግን የሰጠን እግዚአብሔር ሲሆን እንደ ሰው አለማደግን እንደ ሰው እንድንኖር የማይፈቅድ እግዚአብሔርን ፈጣሪያችንን መስለን የማይፈቅድ ደግሞ ጠላታችን ነው። ስለዚህ በዚህ መሰረት ሰው ፈጣሪውን ልዑለ ባሕሪ እግዚአብሔርን መስሎ የሚኖርበት በጎ ትሩፋት ምግባር ሁልጊዜም የማይቋረጥ የእግዚአብሔርን ስራ በሰራ ቁጥር ምን ይላል ማለት ነው? የእግዚአብሔር ወዳጅ እየሆነ ይሄዳል። የዚህ ጊዜ ደግሞ ጠላቱ ሰይጣንን ምን ያደርገዋል? ይበቀለዋል። ይህ ምን ያደርጋል? ይበቀላል። ጠላትን የሚበቀልበት ስንፍናን የሚበቀልበት ነው ማለት ነው። ስለዚህ እንዲያውም ዲዮጋን ምን ይላል ማለት ነው? ዲዮጋን የሚባለው ፈላስፋ ስለ ሰዎች ክብርና ልዩ ነገር ሲናገር እንዲህ ይላል። ሰው ምን ያህል ንጹሕ ሆኖ ከስንፍና ተራቆ ካለማወቅ ተላቆ ርቆ ረቆ መጥቆ እግዚአብሔርን እየመረመረ መሄድ እንዳለብን የሚያስረዳን ቃል አለ። ለምን ካል አንድ ሰው አገኘ። ዲዮጋን የሚባለው ቤቱ በጣም ያማረ ነው፣ በዋበ በአስውቦ አሳምሮ የሰራው ነው። በዚህ መሰረት ወደ ቤቱ ገባ ይላል። ወደ አንድ ባለጸጋ ቤት ገባ። በባለጸጋው ቤት በገባ ጊዜ ይላል ቤቱ አምሮ አገኘው። ነገር ግን ያ ያማረው ቤት የሰውየው ቤት ነው እንጂ የእግዚአብሔር ቤት አልነበረም። የእግዚአብሔር ቤት አልነበረም። የእግዚአብሔር ቤት ረክሶና ሰው ራሱ ረክሶ ጎስቁሎ በኃጢአት ጎስቁሎ ስላየው ይላል እትፍ ብሎ ምራቁን በሰውየው ላይ ተፋበት። ያ ባለጸጋም ለምን ትተፋብኛለህ አለው። ለምን ትተፋብኛለህ? ለምን ትተፋብኛለህ ሲለው ያ ባለጸጋ ሰው በቆሻሻ ቦታ ላይ ምራቁን እንትፍ ብሎ ሊጥል አይገባውም ምን ብሎ ጠየቀው። ታዲያ እሱማ ይገባል፣ አንተ እኮ የተፋብኝ በእኔ በአማረ ልብስ በለበስኩት በትልቁ ሰው ላይ ነው። እኔ ደግሞ ለራሴ ትልቅ ነኝ። ይሄ ሁሉ ንብረት ያለኝ ይሄ ቤት ያለኝ ቤቴን አሳምሬ የሰራው ልብሴንም አሳምሬ የለበስኩ ንጹህ ልብስ ያለኝ ነኝ። ንጹህ ልብስ ያለኝ ነኝ። ስለዚህ ምን ይሄ ቆሻሻ መስሎ ታይቶህ ነው የተፋብኝ አለው። የዚህን ጊዜ ምን አለው? አንተ ቤትህ ያማረ ቢሆንም ሰውነትህ ግን ያማረ አይደለም ብሎ ይናገራል። ሰውነትህ ያማረ አይደለም። ሰውነት አላማረም። ለምን? አስቀያሚ ነው። አስቀያሚ ነው። ለእግዚአብሔር የሚመች አይደለምና። ስለዚህ አንተ ደግሞ ምን አለ ነብዩ? አንተ ደግሞ እርሱን እንዳትመስል። ስለዚህ እንደዚህ አይነት ሰነፍ ሰዎችን እንዳንመስል ይነግረናል፣ ያስተምረናል። ሰነፍ መጠቀሚያ የለውም። ይህ ለአብድ በልቡ አልቦ እግዚአብሔር። ሰነፍ ሰው እግዚአብሔር የለም ብሎ እስከ መጨረሻው ድረስ ይክዳል ይላል። እስከ መጨረሻው ድረስ ይክዳል። ለምን? ከሰውነት ባህሪ ማወቅ፣ መመርመር፣ ማሰብ የሚችልበትን አይምሮውን ልቡናውን የሰጠውን እግዚአብሔርን ረሳው፣ ዘነጋው። ስለዚህ ምን አለ ማለት ነው? አንተ ደግሞ ይህንን እንዳትመስል፣ እርሱን እንዳትመስል። ስለዚህ እኛም ደግሞ ሰነፎችን ሳንመስል አዋቂ ለባዊ ነፍስ ያለችንን ተጠቅመን ሰዎችን ከእንስሳት ተለይተን የምንኖርበት ሰው ሆነን እግዚአብሔርን መስለን የምንኖርበት መንገዱ ይዘን እንሄዳለን። ወአንተ ታነብብ መጽሐፈ ዕዳከ፣ አንተ የዕዳ ደብዳቤህን መጽሐፍ ታነባለህ ይላል። ለምን? ሊቁ የዕዳ ደብዳቤህን መጽሐፍ ታነባለህ። አንተ የምታነባቸው መጽሐፍት ቅዱሳት መጽሐፍት ናቸው። ስለ ቅድስና፣ ስለ ንጽህና፣ ስለ ክብር የሚያወሩ መጽሐፍትን ታነባለህ። ነገር ግን አንተ አልተቀደስክም፣ አንተ ንጹሕ አልሆንክም። እንደዚሁም ሁሉ አንተ እያነበብክ ያለኸው መጽሐፍ ባነበብከው ቃል እግዚአብሔር ስላልተቀየርክበት ስላልተለወጥክበት ደግሞ አንተ ይሄ የዕዳ ደብዳቤህ ነው። ለምን? ይህንን ቅዱስ መጽሐፍ አንብበህ የእግዚአብሔርን ቅድስና አንብበህ የቅዱሳንን ሕይወት መንገዳቸውን አንብበህ አንተ ግን የረከስክ ነህ፣ ወደ ውስጥ አላስገባውም ያንን ቅድስና። መጽሐፉ እየተናገረ ያለውን ቅድስናውን ወደ ውስጥ ለማስገባት ፈቃደኛ አልሆንክም። ስለዚህ የምታነበው የደብዳቤህን ዕዳ ነው። ለምን? መጽሐፍትን አንብበሃል፣ አንብበህም አውቃቸዋል። እነዚህን አልተገበርካቸውም። እነዚህን አለመተግበርህ አለመተግበርህ የዕዳ ደብዳቤህን እያነበብክ ነው። የዕዳ ደብዳቤህን እያነበብክ ነው። ለምን? ሰው የዕዳ ደብዳቤውን ያነባል። እንደዚያ መሆን እያለበት የሚያነበው ስለ ቅድስና፣ ስለ ንጽህና እያነበበ ወደ ቅድስና ወደ ንጽህና የማይሳብ ከሆነ እንደዚያ መጽሐፍቶች ምን ሆኑበታል ማለት ነው? የሚፈርዱበት በእግዚአብሔር ፊት ዕዳዎቹ ናቸው። ለምን? እነዚህን መጽሐፍ አንብበሃል፣ ነገር ግን አልተቀደስክም፣ ንጹሕ አልሆንክም ብሎ የሚገስጽበት ያ የዕዳ ደብዳቤ ነው ማለት ነው። ለምን? ነዌን ምንድን ነው ያለው? ነዌን አልዓዛር በአብርሃም እቅፍ ታቅፎ ተቀምጦ ባየው ጊዜ ነዌ ምን አለ? አብርሃም አባቴ ሆይ አልዓዛርን ላከው፣ ጉሮሮዬን ያርስልኝ፣ ውሃ ይዞልኝ ይምጣ አለው። አንተን በዛ በነበርክበት በዓለም
የሚያዝዝህ እንዳልነበረው ሁሉ ዛሬም ደግሞ አልዓዛርን የሚያዝዘው የለም ብሎ ነገረው። ከዚህ በኋላ እሺ እሱም ባይሆን ዘመዶቼ ደግሞ እኔ ወደ ገባሁበት እንዳይገቡ ወደዚህ ወደ ጨካኙ ዓለም እንዳይመጡ ምን ይበሉ አለው። ይሄድና ይንገራቸው አልዓዛርን ላከው አለው። ለእነሱስ እነ ሙሴ ያሉላቸው አለ። እነ ሙሴ ያሉላቸው ለምን? እነ ሙሴን መስማት ይገባቸዋል። መቀደስ ለምን? እነ ሙሴ የሚቀደሱበትን ክብራቸውን፣ ንጽህናቸውን፣ እግዚአብሔርን የሚያዩበትን መንገድ የሚያሳዩቸው ሰዎች አሏቸው። ስለዚህ እነሱ ስላሏቸው ተዋቸው፣ እነሱ አላቸው፣ መምህር አላቸው አለ። ስለዚህ እኛም ደግሞ መምህራን እያሉ መጻሕፍት እያሉ ምን ይሆናል ማለት ነው? ካልተማርንባቸው የዕዳ ደብዳቤያችን ሁልጊዜ እየተነበበልን የዕዳ ደብዳቤያችንን መሰረዝ መፋቅ ካልቻል ያንን መግፈል ካልቻል ምን ይሆናል ማለት ነው? የዕዳ ደብዳቤያችንን ሁልጊዜ እናነባለን። አንተም ደግሞ እሱን አትምሰል የተባለውን እየመሰል እንሄዳለን ማለት ነው። ስለዚህ ከዚህ መጠበቅ ይኖርብናል። ከዚህ መጠበቅ ሰው ማለት ማወቅ መመርመር የሚችል ለባዊ ሰው ነው። በእግዚአብሔር አርአያና ምሳሌ የተፈጠረ ነው። ማንም ሰው አዋቂ ነው፣ ያውቃል፣ ይመረምራል። ስለዚህ ሁልጊዜም እውቀትን ይፈልጋታል። ጥበብን ፈልጋት እህቴ ነሽ በላት ይላል ነቢዩ። እህቴ ነሽ በላት፣ ፈልጋት፣ ማግኛትም ስታገኛትም ያዛት፣ አትልቀቃት ብሎ ይናገራል። አትልቀቃት፣ ያዛት። ለምን? ጥበብን ያዛት። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያዋም ደግሞ እግዚአብሔርን መፍራትን ይላል። ስለዚህ እግዚአብሔርን ፈርቶ የሚኖርበትን ሰው መንገዱን የሚያገኝበት ነው። የሚያገኝበት በዚያ ውስጥ የሚረማመድበት ነው። ስለዚህ ሰው አዋቂ ከሆነ ምን ይሆናል ማለት ነው? መመርመር ማወቅ ይችላል። ሰው ከእውቀት በራቀ ቁጥር አዋቂነትን እየተወ ወደ አላዋቂነት የሚሄድ ከሆነ ደግሞ ምን ይሆናል ማለት ነው? የሰዎችን ሀሳብ የሚሸከም ሰዎች ያሸከሙትን ብቻ ይዞ የሚራመድ ለራሱ ምን የማይሆን የማያውቅ ሰዎች ያሸከሙትን እንደ ጋሪ ተሸክሞ የሚሄድ ነው የሚሆነው። ወይንም ያ ሰው ብርጭቆን ይመስላል። ብርጭቆ የመሉበትን መልክ ይይዛል። ብርጭቆ ባዶ ሲሆን ምንድነው? ነጭ ነው፣ መልኩን ይይዛል። ከዚህ በኋላ ግን ውሃ ሲጨምሩበት የውሃን መልክ ይይዛል። ጠጅ ቢጨምሩበት የጠጅን መልክ ይይዛል። ጠላ ቢጨምሩበት የጠላን መልክ ይይዛል። የራሱን መልክ ይተዋል ማለት ነው። ስለዚህ ሰውም ደግሞ ከእውቀት እየራቀ በሄደ ቁጥር ሰው ምን ያደረጉትን ያሸከመውን የሰውን ሀሳብ ተሸክሞ የሚዞር የራሱ የሚለው ነፃ ፈቃዱን የተነጠቀ ነው። ነፃ ፈቃዱን የተነጠቀ ለምን? ሰው በነፃ ፈቃዱ ተጠቅሞ ምን ይሆናል? ለራሱን ያጠፋል፣ ለራሱን ይገላል። እግዚአብሔር ሰውን ሲፈጥረው አይማሪ አዋቂ ለባዊ አድርጎ ፈጥሮታል። በአርአያው በመልኩ በምሳሌ ፈጥሮታል። ይህንን ሲያደርገው ግን ነፃ ፈቃድ ሰጥቶ ነው የፈጠረው። ነፃ ፈቃድ ለምን? ሰው የፈለገውን እንዲያመልክ የፈለገውን እንዲከተል አዳምን ይህንን ከበላህ ትሞታለህ፣ ይህን ካልበላህ ግን ለዘላለም ሕይወት ይኖርሃል ብሎ ፈጠረው። ይህ በነፃ ፈቃድ መካከል ነው። ማድረግም ባለማድረግም ይችላል። ቢያደርግ ሞት ይጠብቀዋል፣ ባያደርግ ደግሞ ሕይወት ይጠብቀዋል። ስለዚህ ሰው በነፃ ፈቃድ ነው የሚኖረው። በነፃ ፈቃዱ ተመርቶ ግን ምን ይሆናል ማለት ነው? ከነፃ ፈቃዱ ነፃ መሆን የማይችልበትን ይይዛል። ለምን? አዳም ነፃ ፈቃዱን ተጠቅሞ በገነት 7 ዓመት ኖረ። በዛ ከእግዚአብሔር ጋር ከመላእክት ጋር እያመሰገነ እግዚአብሔርን እያመሰገነ ኖረ። የእግዚአብሔር ልጅ ሆኖ ኖረ። የመላእክት ደግሞ ጎረቤት ሆኖ ኖረ፣ ዘመድ ሆኖ ኖረ። እንስሳት ሁሉ እየተገዙለት ኖሩ። ለምን? የእግዚአብሔር ልጅ ስለሆነ ነፃ ፈቃዱን ተጠቅሞ በንጽህና በቅድስና ስለኖረ ሕገ እግዚአብሔርን ስላልሻረ። ነፃ ፈቃዱን ተጠቅሞ ደግሞ ከ7 ዓመት በኋላ ነፃ ፈቃዱን ተጠቅሞ ሕገ እግዚአብሔርን ሽሮ ከልጅነት በወጣ ጊዜ ደግሞ ምን አደረገ? መላእክት ሁሉ ተጣሉት፣ እንስሳት ሁሉ ተጣሉት። ያ ይገዛለት የነበረው ንዳ፣ ግዛ፣ አልበጠጣ የተባለው ሁሉም ይለው ጀመረ፣ ይወጋው ጀመረ፣ ያባረረው ይበላው ጀመረ ማለት ነው። ስለዚህ ከእግዚአብሔር ተለየ። የሞት ሞት ሞተ። የሞት ሞት ከእግዚአብሔር ተለየ። ሰው ነፃ ፈቃዱ ተጠቅሞ ምን አደረገ ማለት ነው? የሞት ሞት ሞተ። የሞት ሞት ሲሞት ሰው ነፃ ፈቃዱን ተጠቅሞ የሞት ሞት ሞተ። ለምን? በነፃ ፈቃዱ ነው የሞት ሞት ነው የሞተው። ስለዚህ ከሰውነት ወረደ፣ ከእግዚአብሔር ልጅነትም ወጣ ማለት ነው። ስለዚህ ሰው እንዲህ እንዳይሆን ምን መሆን አለበት? በእግዚአብሔር ቤት ውስጥ የህይሰን ይደቅ ውስጥ ቤተ እግዚአብሔር በእግዚአብሔር ቤት ውስጥ መኖር ይጠበቅብኛል ወይ ኖር ይገባዋል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ሰው የተፈጠረው በአርአያ እግዚአብሔር ነው እና ሰው ስለዚህ መላእክት በምድር ያሉ መላእክት ሆኖ መኖር ሲገባው ይላል። መኖር እየቻለ ከዚያ ቢወርድም ሰው መኖር
ሲቻለው ከሰውነት ጠባይ ወርዷልና ለዚህ አይነት ሰው ምን አይነት ምሕረት ይገባዋል ይላል። ምን አይነት ምሕረት ይገባዋል? እንደ አራዊት ጨካኝ ሆኗል ይላል። እንደ አራዊት ጨካኝ ሆኗል። አራዊትስ በተፈጥሯቸው ነው ጨካኝ የሆኑት። ሰው ግን በተፈጥሮ አይደለም አለ፣ ርኅሩህ ነው። የርኅሩህ እግዚአብሔር ልጅ ርኅሩህ ነውና ሰውም ደግሞ የእግዚአብሔር ልጅ ስለሆነ ርኅሩህ መሆን ነበረበት። እንስሳት ግን የሚያውቅ የሚመረምር ሕሊና የላቸውም፣ ነፍስ የላቸውም፣ ሕያዊት ነፍስ የለቻቸውም። ስለዚህ ጭካኔ የምናቸው ነው አለ፣ የተፈጥሯቸው ነው። ሰው ግን በተፈጥሮ ጨካኝ አይደለም አለ፣ ርኅሩህ አዛኝ፣ ቅን ነው አለ፣ ቅን ነው። ስለዚህ ይህ ሰው ከሰውነት ወጥቶ ምን ሆኗል አለ፣ ወደ ወህይነት ተቀላቅሏል አለ። ስለዚህ ሰው ሆይ እንደዚህ አይነት ሰው ከሆንክ አንተ ቅዱሳት መጻሕፍትን አንበብ ያልተቀየርክ አንተ ምን ትሆናለህ? አውሬ ነህ። አውሬ እበልከኑ አውሬ ገዳም፣ አራዊተ ገዳም፣ የገዳም የጫካ አውሬዎች ልበልህን ይላል። የጫካ የምድረ በዳ አውሬ ልበልህን? የምድረ በዳ አውሬ አንበሳ ያገኘውን እየሰባበረ እንደሚበላ ሁሉ አንተም ደግሞ ሁሉን በአፌ ሁሉን በእጄ ብለሃልና፣ ስለዚህ ሁልጊዜ መብላት፣ ሁልጊዜ መጠጣት፣ ለሰው አለመራራት ጨካኝነት ሆኖብሃልና እንዴት ልበልህ? ምን ብዬ ሰው ብዬ ልጥራህ? እንዴት ሰው ልልህ ይገባል? አውሬነትም ሲበዛብህ ነው። ለምን? አራዊት የሚፈጽሙት እንስሳት የሚፈጽሙት ከመሰሎቻቸው ጋር ነው። ሰው ግን ከዚህ ወጥቶ በባህሪው የሌለውን ወይንም በተፈጥሮ ያልተሰጠውን ግብር እየፈጸመ ይገኛል። ወንድ ከወንድ ሴት ከሴት እየተጋባ ግብረ ሰዶምን እየፈጸመ ይገኛል። ታዲያ እንስሳት ከመሰሎቻቸው ጋር ፈቃዳቸውን ይፈጽማሉ። እኒህ በደመ ነፍስ የሚመሩ እንስሳት ናቸው። ሰው ግን በሕያዊት ነፍስ የሚመራ ሲሆን ይላል፣ በሕያዊት ነፍስ የሚመራ ሲሆን ከዚህ ግብር ወጥቶ ወንድ ከወንድ ሴት ከሴት ግብርን መፈጸም ይዟል። ታዲያ ይሄ ሰው እንዴት ሰው ሊባል ይችላል? ሰው ሊባል ይችላል? አውሬ ገዳም፣ የገዳም አውሬ፣ የጫካ አውሬ። ገዳም የሚለው ጫካውን ነው። የምድረ በዳ አውሬ እንዳልልህ የእነሱን ስም ማበላሸት ይሆንብኛል ይላል። ለምን? ትእዛዝ እግዚአብሔርን ጠብቀው ነውና የሚኖሩት፣ ሕገ እግዚአብሔርንም አልጣሱምና። ታዲያ አንተ እንዴት አድርጌ ሰው ልበልህ? ሕገ እግዚአብሔርን ያልጣሱትን የእነሱን ስም ማበላሸት ነው ይላል። የእነሱን ስም ማበላሸት ነው። ለምን? እንደነሱ ፈጣሪያቸው ባዘዛቸው እየተመሩ ይኖራሉ። አንተ ግን አልኖርክምና። ስለዚህ ምን አድርጌ ሰው ብዬ ልጥራህ? በምንስ ሰው ልትባል ትችላለህ ይላል። ለምን? ዝሙተኛ ሆነሃል። ዝሙተኛ ሆነሃል። ቅድም እንዳልኩት በነፃ ፈቃድ ሰው ተጠቅሞ ምን ያደርጋል ማለት ነው? ነፃ ፈቃዱን ተጠቅሞ በንግስና ዝሙተኛ ሆኗል። እግዚአብሔር ፈጣሪውን የሚረሳ የሚዘነጋ ለስልጣን ሲል እግዚአብሔርን የሚተው ለዕለት እንጀራው የሚበላው እንኳን ሳያጣ ገንዘብ የሚሰበስብ ገንዘብ ለመሰብሰብ ለመሾም ሰው የሚገድል ልክ ሰውን አጥፍቶ እሱ ብቻ ሊኖር የሚፈልግበት ከሰውነት ጠባይ እየወረደ ነው። ስለዚህ አንተ ደግሞ ምን አትምሰል፣ እሱን አትምሰል። አንተ ደግሞ እሱን እንዳትመስል ልጄ ሆይ፣ አንተ ደግሞ እሱን እንዳትመስል። ለምን? ከእግዚአብሔር የተለዩ ናቸው። ለመሾም ሰው ይገድላሉ። ከዚያስ ለመክበር ሰው ይገድላሉ። ለመክበር ሰውን ያጠፋሉ። ለመክበር የሰው ገንዘብ ይቀማሉ። ለመክበር በአጠቃላይ የሰውነት ጠባያቸውን ክብራቸውን ያጎላሉ፣ ያሳድፋሉ። በዚህ መሰረት ምን አድርግ ልጄ ሆይ፣ አንተ ደግሞ እሱን እንዳትመስል፣ ይህንን ጸባይ አትምሰል። የአንተ የተፈጥሮ አይደለም። ለአንተማ ለምግብህ የሰማይ ወፎችን ተመልከት ተብለህ የለምን ይላል። የሰማይ ወፎችን ተመልከት። ያው ቅዱስ ዮሐንስ አፈወርቅ ሲተረጉም ምን ይልናል? እግዚአብሔር አለ የሰማይ ወፎችን ተመልከቱ ብሎ ሰዎችን ቀስ በቀስ አለማመዳቸው። ለምን? ከዚህ መካከል ኤልያስን ምሰሉ አላላቸውም። ኤልያስን ተመልከቱ አላለም። ዮሐንስ መጥምቀ መለኮትንም ተመልከቱ አላለም። በምድረ በዳ ይኖር ነበር፣ እሱን ተመልከቱ አላለም። ኤልያስም ቁራ ምግቡን ያመጣልት ነበር፣ እሱን ተመልከቱ አላለም። ለምን? ሰዎቹ በዚህ አማካኝነት እንደነሱም አልደረስንም ገና ነን እንዳይሉት አለ የሰማይ ወፎችን ተመልከቱ አላቸው። እነሱም ደግሞ ምን አላቸው? አይዘሩም አላቸው እንጂ ምን አይበሉም አላላቸው። ምግባቸውን መፈለግ እንዳለባቸው ምን አለ? እነሱን ተመልከቱ አላቸው። ስለዚህ በዚህ መሰረት እንድትመገቡ የሚመግባቸው እነዚህ
ትንንሾቹን ለእናንተ የተፈጠሩ አዕዋፋትን የሚመግብ እግዚአብሔር ታናናሾቹን ለአንክሮ ተዘክሮ እናንተ እግዚአብሔርን ልታውቁባቸው የተፈጠሩ አዕዋፋትን የሚመግብ እግዚአብሔር እናንተንማ እንዴት አይመግብ ብሎ እግዚአብሔር ነገራቸው ይላል። ለምን? በምግብ ምክንያት ሰው ፈጣሪውን ማጣት የለበትም። ሃይማኖቱን መቀየር የለበትም። ሃይማኖቱን መለወጥ የለበትም። ክብሩን ማጣት የለበትም። ከእግዚአብሔር መለየት የለበትም። ሰውን ማሳደድ የለበትም። ሰው ማፈናቀል የለበትም። ለምን? ሰው እንደ ሰውነቱ ጠባይ ሲኖር ምድር አትጠበው። ምድርን ሙሏት፣ ብዙ ተባዙ፣ ምድርን ሙሏት ነው እንጂ የተባለው ምድር ትጠባቸዋለች አልተባለም። ስለዚህ ሰው እንደ ሰው ከኖረ ምን አይልም ማለት ነው፣ ምድር አትጠበው። በተሰጠችው ምድር ላይ በመቆያው ላይ በአዳም ምክንያት ተሰዶ ነው ወደዚህ ዓለም የመጣው። በስደተኛው ዓለም መኖር የሚፈልግ የለም። ስለዚህ ወደ ላይ ከፍ እንዲል ለማደግ ሲሆን ሰነፍን ሰው መምሰል የለበትም። ለምን? ጠል በመከር ዝናብ በበጋ እንደማይጠቅም ሁሉ ለሰነፍ ሰው ምክርም እንዲሁ ነው፣ አይጠቅመውም ይላል። ለምን? ሰነፍን ምክር አይጠቅመውም፣ አይመለስምና። አንተም ደግሞ ምን አትበል፣ እንደርሱ አትምሰል። ይህ ሰነፍ ብሎ እንደሱ ልጅ ሆይ አንተም ደግሞ እንደርሱ እሱን አትምሰል ብሎ የተገለጸው ለምንድን ነው? ፈሪሳዊ ይመጣል፣ ሰዱቃዊ ይመጣል፣ ትንሣኤ ሙታን የለም ቢልህ አዎ የለም ብለው ሂድ። ለምን? ጊዜህን ይፈጃል። ትልቅ ሰው ለመምሰል ጥበበኛ፣ አዋቂ፣ ብልህ ሰው ለመምሰል ይላል። ዛሬማ ከገሌ ጋር ሲከራከሩ የመጣው ብሎ ወሬውን ይናገራልና እንዲህ እንዳይሆን አንተ ደግሞ እሱን አትምሰል፣ እሱን እንዳትመስል ብሎ ይናገራል። ስለዚህ እኛም ለባዊ፣ አዋቂ፣ መርማሪ ሆነን የተፈጠርን ሰዎች ነንና በህብረት በጋራ አንድ ሆነን የምንወርሳት መንግስተ ሰማያት አለችን እንጂ ተለያይተን ተገፋፍተን ዘረኞች፣ ምቀኞች፣ ተንኮለኞች፣ አሳዳጆች ሆነን የምንወርሳት መንግስተ ሰማያት የለችንም። አንድ ስንሆን ህብረት ሲኖረን ምን እንሆናለን? የእግዚአብሔር የመንግስት ወራሾች እንሆናለን። ዝናብ ምድርን የሚያርሳት በጎርፍም በማይበልም የሚያጥለቀልቃት በህብረት ስለሚወርድ ነው። አንዱ ጠብታ ብቻ አይደለም ምድርን የሚያርሳት። ከዚያም ወገን ማይበል የሚሰራውም አንዱ ጠብታ ብቻ አይደለም፣ በህብረት ስለሚወርድ ነው። በህብረት ሰብሰብ ብሎ ስለሚወርድ ምን ይሆናል ማለት ነው? ምድርን ያርሳታል፣ ያጠግባታል፣ አረንጓዴ እንድትለብስም ያደርጋታል። ሞገዱ ማይበሉም ደግሞ በወንዙ ይመላል። ፀጉር ለራስ ጌጡ ነው፣ ለራስ ጌጡ ነው፣ ውበቱ ነው። ይሄ በብዛት ስላለ ነው። አንድ ብቻ ቢሆን አይጠቅምም፣ አይረባም። እና እኛም ደግሞ ኦርቶዶክሳዊ የሆነ ሰው በኦርቶዶክሳዊ አስተያየት ለሰው በመራራት ቅንና የዋህ በመሆን ቸር በመሆን የዋህ ውድ ዘበሚመ ቸር አገልጋይ ቅን በመሆን የሚወርሳት መንግስተ ሰማያት ያለችው እንጂ እንደ ሰነፎች ጠባብ አይምሮ፣ ጠባብ አስተሳሰብ፣ ሞሰኛ፣ ሰፈረኛ፣ መንደረኛ ዝም ብሎ የታጠረ እጥር ሆኖ ምን አይልም ማለት ነው። የሚወርሰው መንግስተ ሰማያት የለም። ዘረኛ መንግስተ ሰማያትን አይወርስም። ብሔርተኛ መንግስተ ሰማያትን አይወርስም። ግለኛ ሰው መንግስተ ሰማያትን አይወርስም። ስለዚህ እንደነዚህ አይነት ሰዎችን ማለት አንተም ደግሞ እርሱን እንዳትመስል ብሎ ነብዩ ነገረን ማለት ነው። ስለዚህ በዚህ መሰረት እኛም ደግሞ ይህንን ተጠቅመን ኦርቶዶክሳዊ አይን ኖሮን በኦርቶዶክሳዊ አስተሳሰብ በኦርቶዶክሳዊ ቤተክርስቲያን ውስጥ ሆነን እግዚአብሔርን የምናገለግልበት የምንወርስበት በዚህ በድንግዝግዝ ዓለም ስንኖር በወዲያኛው ዓለም ደግሞ በስፋት በምላት የምንኖርበት ዓለም ነውና ወደ እግዚአብሔር ለመሄድ ምን መሆን ይፈልጋል ማለት ነው? ትጋት፣ ሐቀኝነት፣ ቅንነት፣ የዋህነት፣ ቸርነት፣ ገርነት ይጠበቃል።